ይህ ጥያቄ በ2011 አፕቲቲዩድ ላይ የመጣ ነው። በ12ኛ ክፍል መጽሐፋችን ዩኒት 1 ላይ ሲኩዌንስ ኤንድ ሲሪስን አስመልክቶ የመጣ ነው። የኤክስን ቫልዩ ይፈልጉ ይላል። ለማንኛውም እናንተ ስሩት፣ እኛ ግን መስራታችንን እንቀጥል። ምንም አይነት ሲኩዌንስ ሲሰጠን መጀመሪያ ቼክ ያለብን ምንድን ነው ብለናል? ዲፍረንስ ነው። ከ10 ወደ 15 ስንት ነው ዲፍረንሱ? 5 ዜን ከ15 ወደ 7 ኤክስ ወይም አይታወቅም፣ ወደዚህ አይታወቅም አናውን ወደዚህ 13 ከ55 ወደ 7 15 ማለት ነው። ሉክ አሁን እስኪ ዲፍረንሱ ደግሞ እንደገና ቼክ እናደርገው። ከ5 ወደ 7 ዲፍረንሱ ስንት ነው ማለት ነው? 2 እዚህ ጋርም ስንመጣ ስንት እናገኛለን? 2 ስለዚህ ሁለት የተጨመረበት ሄዳል ማለት ነው። እንደዛ ከሆነ 2 + 7 እቺ ማንሽ ማለት ነው 9 ነች፣ ምክንያቱም ዲፍረንሱ 2 ነው። 2 + 9 እቺ ማንሽ ማለት ነች 11 ትሆናለች፣ ምክንያቱም ዲፍረንሱ 2 ነው። 2 + 11 13 ነው። ስለዚህ ዲፍረንሱ ምን ሆነ? 2 ሆነ ማለት ነው። ስለዚህ መልሳችን በቀላሉ ማግኘት እንችላለን። ግን ምን አይነት ሲኩዌንስ ነው ማለት ነው? ኳድራቲክ ሲኩዌንስ ይባላል። ኳድራቲክ ሲኩዌንስ። ለምን ኳድራቲክ ሲኩዌንስ ሆነ? ዲፍረንሱ ኮንስታንት የሚመጣበት ሰከንድ ሌቭል ላይ ነው። ፈርስት ሌቭል ላይ ኮንስታንት ይመጣል እንዴ? አይመጣም። ሰከንድ ሌቭል ላይ ግን ስንመጣ ኮንስታንት ዲፍረንስ እናገኛለን። ሶ ኳድራቲክ ሲኩዌንስ እንለዋለን። ወደ መልሳችን ስንሄድ ምን እናደርጋለን? 22 ሲደመር 9 ስንት ይሆናል ማለት ነው? የኤክስ ቫልዩ 31 ይሆናል ማለት ነው። ኤክስ